የህወሓትና የአሜሪካ ከባድ ፍጥጫና የአክሱሙ ጥቃት በሰሜን ኢትዮጵያ ያለው የፖለቲካ ውጥረት አቅጣጫውን እየቀየረ ማነጋገሩን ቀጥሏል። ሰሞኑን የወጡ ተከታታይ መረጃዎች ደግሞ የክልሉን የውስጥ ሰላም ብቻ ሳይሆን የድርጅቱን ዓለም አቀፋዊ ዲፕሎማሲያዊ ግንኙነትንም ፈተና ላይ ጥለውታል። በአንድ በኩል በአሜሪካ መንግስት የተጣለው የቪዛ ገደብ በህዝባዊ ወያኔ ሓርነት ትግራይ ህወሓትና በዋሽንግተን መካከል ከፍተኛ የቃላት ጦርነትና ፍጥጫን አስነስቷል። በሌላ በኩል ደግሞ በትግራይ ክልል አክሱም ከተማ በሚገኝ አንድ ኮሌጅ ውስጥ በፈተና ላይ በነበሩ ተማሪዎች ላይ የተፈጸመው አስደንጋጭ ጥቃት የክልሉን የውስጥ ደህንነትና ሰብአዊ መብት አያያዝ በድጋሚ በዓለም አቀፍ ታዛቢዎች ፊት የጥያቄ ምልክት ውስጥ ከቱታል። በዛሬው መረጃችን የህወሓትን መግለጫ ይዘት፣ ከአሜሪካ ጋር የገቡበትን የዲፕሎማሲ ፍጥጫ ሚስጥርና የአክሱም ከተማውን የሚነር ኮሌጅ ጥቃት ተከትሎ እየወጡ ያሉ ስጋቶችን በዝርዝር እንፈትሻለን። አብራችሁን ቆዩም። ጉዳዩን የምንጀምረው ከዋሽንግተንና ከመቀለ የዲፕሎማሲ አደባባይ ነው። የአሜሪካ መንግስት በቅርቡ በሰሜን ኢትዮጵያ ግጭትና በሰላም ሂደቱ መጓተት ላይ እጃቸው አለበት ባላቸው አመራሮች ላይ የቪዛ ገደብ መጣሉ ይታወቃል። ይህንን ተከትሎ ህወሓት ያወጣው መግለጫ ግን ድርጅቱ ምን ያህል መበሳጨቱን በግልጽ ያሳየ ነበር። ህወሓት የአሜሪካው ግምገማ ያልተሟላና ሚዛኑን ያልጠበቀ ነው በማለት ውድቅ አድርጎታል። ድርጅቱ ባወጣው መግለጫ በራሱ በኩል የተጣለበትን የስምምነቱን ግዴታዎች በተለይም ትጥቅ የመፍታትና ታጣቂዎችን የመበተን ሂደት ምን ያህል እንደተተገበረ በግልጽ ከማስቀመጥ ይልቅ ጥፋቱን ሙሉ በሙሉ በፌዴራል መንግስቱ ላይ ለመጫን ሞክሯል። ይህ አካሄድ በፖለቲካ ታዛቢዎች ዘንድ እንዴት ይታያል? በርካቶች እንደሚሉት ህወሓት ከአሜሪካ እየተሰነዘረበት ያለውን ዓለም አቀፋዊና ዲፕሎማሲያዊ ጫና ወደ አዲስ አበባ ለማዞር ያደረገው ግልጽ ጥረት ነው ይሉታል። ድርጅቱ መግለጫው ላይ የፕሪቶሪያው ስምምነት በተግባር እንዳልዋለ ይሞገታል። ለዚህም እንደ ማሳያ ያቀረባቸው ነጥቦችም አሉ። ተፈናቃዮች ወደ ቀደመ ቀያቸው አለመመለሳቸውን፣ የፌዴራል ያልሆኑ ክልሎች ከክልሉ አለመውጣታቸውንና ለድርጅቱ ለህወሓት ህጋዊ ሰውነትና እውቅና የመመለሱ ሂደት መጓተቱን፣ ነገር ግን ስምምነቶቹ የሚተገበሩት በሁለቱም ወገኖች እኩል ቁርጠኝነት መሆኑ ይታወቃል። ህወሓት የፌዴራል መንግስቱን ክፍተቶች ብቻ በማጉላት የራሱን የቤት ስራዎችና ግዴታዎች አለመወጣት ለመሸፈን እየሞከረ ነው የሚል ስጋት በብዙዎች ዘንድ እንዲፈጠርም አድርጓል። የህወሓት መግለጫ ሌላው ትኩረት የሳበው ነጥብም ክልሉ ከሰኔ 1 ጀምሮ ምርጫ መገለሉን መጥቀሱ ነው። ይህ የሚያሳየው ድርጅቱ በትግራይ ህዝብ ዘንድ ያለውን ቅቡልነትና የፖለቲካ የበላይነት ለማስከበር ምን ያህል በትግል ላይ እንዳለ ነው። ሆኖም መግለጫው በትግራይ ህዝብ ላይ እየደረሰ ያለውን ሰብአዊ ስቃይ፣ የመሰረታዊ አገልግሎቶች መቆራረጥና የእርዳታ እጥረትን ሙሉ በሙሉ በፌዴራል መንግስቱ ፖሊሲዎች ላይ ብቻ ያሳብባል። እርግጥ ነው የመሰረታዊ አገልግሎቶችና የእርዳታ አቅርቦት ችግሮች መኖራቸው እውነት ቢሆንም የህወሓት አመራሮች የክልሉን የውስጥ ጸጥታ በማረጋጋት የውስጥ አስተዳደራዊ ብልሹ አሰራርን በማስተካከልና ምጣኔ ሀብቱን በማነቃቃት ረገድ ያላቸው ኃላፊነት ወደ ጎን መተዋቸው ትልቅ የሞራል ጥያቄ ያስነሳል። የህዝብን ስቃይ እንደ ፖለቲካ መደራደሪያ መሳሪያ መጠቀም ዘላቂ መፍትሄ ሊያመጣ አይችልም የሚሉ ወገኖችም ጥቂት አይደሉም። በመግለጫው ማጠቃለያ ላይ ህወሓት ለአሜሪካ መንግስት 5 ጥሪዎችን አቅርቧል። እነዚህም ጥሪዎች በሙሉ አሜሪካ በፌዴራል መንግስቱ ላይ ጫና እንድታደርግ የሚጠይቁ ናቸው። ይህ የሚያሳየው ምንድነው? ድርጅቱ በሀገር ውስጥ ያለውን ተሰሚነትና የኃይል ሚዛን ለመቀየር አሁንም ቢሆን በውጭ ኃይሎች በተለይም በዋሽንግተን ጣልቃ ገብነትና ተጽዕኖ ላይ ያለውን ጥገኝነት ያረጋግጣል። የኢትዮጵያ ውስጣዊ ችግሮች በሀገር ውስጥ ውይይትና በሰላማዊ ድርድር ከመፍታት ይልቅ ሁልጊዜ ወደ ዋሽንግተን ማመልከት የሰላም ሂደቱ ዘላቂ ጥያቄ ውስጥ የሚከት ነው። ዲፕሎማሲያዊ ፍጥጫው በዚህ መልኩ በቀጠለበት በአሁኑ ወቅት በክልል ውስጥ ያለውን የጸጥታ ስጋትና የሰብአዊ መብት ጥሰት ይበልጥ የሚያሳይ ሌላ አስደንጋጭ መረጃ ከአክሱም ከተማም ወጥቷል። በትግራይ ክልል እየቀጠለ ካለው ወቅታዊ የፖለቲካ ውጥረትና ከተገዳጅ የውትድርና ምልመላ ጋር
በተያዘ በአክሱም ከተማ በሚገኘው ዊነር ኮሌጅ ግቢ ውስጥ የታጠቁ ኃይሎች በኃይል በመግባት በፈተና ላይ በነበሩ ተማሪዎች ላይ ከፍተኛ ድብደባና ማስፈራራት ፈጽመዋል። ይህንን አስመልክቶ ኮሌጁ ይፋዊ የክስ ደብዳቤ በይፋ ወጥቷል። በደብዳቤው ላይ በዝርዝር እንደተመለከተው ሐሙስ ሰኔ 11 ቀን 2018 ዓ.ም ረፋድ 4 ሰዓት ተኩል ላይ የተወሰኑ ግለሰቦች ሚሊሻዎችና የፖሊስ አባላት ወደ ዊነር ኮሌጅ ግቢ ጥሰው ገብተዋል። በወቅቱ ተማሪዎች በመደበኛ የፈተና ሂደት ላይ ነበሩ። ታጣቂዎቹ ይህንን የመማር ማስተማር ሂደት በኃይል በማስተጓጎል በግቢ ውስጥ በነበሩ 50 በሚጠጉ ተማሪዎች ላይ ኢሰብአዊ በሆነ መንገድ በማስፈራራትና በመደብደብ ከባድ ጥቃት ፈጽመውባቸዋል። ጉዳቱ በተማሪዎቹ አካል ላይ ብቻ አላበቃም። ታጣቂዎቹ በፈጸሙት የኃይል እርምጃ በኮሌጁ ንብረት ላይም ጉዳት ያደረሱ ሲሆን ከ30 በላይ የተማሪዎች መቀመጫ ወንበሮችን ሰባብረው መውጣታቸውን የኮሌጁ ዲን ረዳት ፕሮፌሰር ወርቅነህ ገብረስላሴ ጸጋዬ ለአክሱም ከተማ ፖሊስ ጣቢያ በጻፉት የክስ ማመልከቻ ላይ በግልጽ አስፍረዋል። የአክሱም ከተማና አካባቢዋ በአሁኑ ወቅት ከፍተኛ ቁጥር ያለውና አከራካሪ ሆነው ተገዳጅ የውትድርና መልመላ በስፋት እየተካሄደባቸው ካሉ ቀጠናዎች አንዱ መሆኑ ይነገራል። ታጣቂዎችም የከፍተኛ ትምህርት ተቋማትን ክብርና ደህንነት ጥሰው በመግባት በፈተና ላይ ባሉ ተማሪዎች ላይ እንዲህ አይነት ድብደባና ማሰቃየት መፈጸማቸው በትግራይ የውስጥ ጸጥታና በዜጎች ሰብአዊ መብቶች ላይ እያሳደረ ያለው ስጋት ምን ያህል ከፍተኛ ደረጃ ላይ መድረሱን ያሳያል ሲሉ የዓይን እማኞችና ታዛቢዎችም ስጋታቸውን ይገልጻሉ። በአጠቃላይ ሲታይ የህወሓት መግለጫና በአክሱም ኮሌጅ የተከሰተው ድርጊት የሚያሳዩት አንድ ትልቅ እውነት አለ። የሰሜን ኢትዮጵያ የሰላም ሂደት አሁንም ቢሆን በከፍተኛ ጥርጣሬ፣ በፖለቲካ ወቀሳና በውስጥ ውጥረት የተሞላ መሆኑን ነው። የአሜሪካ የቪዛ ገደብ ድርጅቱን በእጅጉ አበሳጭቶታል። ይሁን እንጂ ኃላፊነትን ወደ ሌላ አካል ማሳበብ በትግራይም ሆነ በመላው ኢትዮጵያ ዘላቂ ሰላምን ለማምጣት ያለውን ተስፋ ያጨልመዋል። የውስጥ ችግሮችን በኃይልና በተማሪዎች ላይ ጥቃት በማድረስ ለመፍታት መሞከር ደግሞ የክልሉን የውስጥ መረጋጋት ይበልጥ ያናገዋል። የአሜሪካና የዓለም አቀፉ ማህበረሰብ ሚና ቢሆን በእንዲህ ያለ እርስ በርስ መወቃቀስና የሰብአዊ መብት ጥሰት በበዛበት ሁኔታ ውስጥ ምን ያህል ውጤታማ ሊሆን ይችላል የሚለው ጥያቄ ትልቅ ጥያቄ ነው። የተከበራችሁ ተመልካቾቻችን በአክሱም ዊነር ኮሌጅ በተማሪዎች ላይ የተፈጸመው ጥቃትና በህወሓትና አሜሪካ መካከል ያለው ፍጥጫ በሰላም ሂደቱ ላይ ምን አይነት ተጽዕኖ ያሳድራል ብላችሁ ታስባላችሁ? ሀሳብ አስተያየቶቻችሁን ኮሜንት መስጫ ላይ አስፍሩልን። ለቻናላችን አዲስ ከሆናችሁም ሰብስክራይብ ማድረግ እንዳይረሳ። ለሰዓቱ የነበረን መረጃ ይህንን ይመስል ነበር። መልካም ቆይታ።